ሊቨርፑሎች ደግሞ 4-1 ሊቨርፑሎች ተሸንፎባቸዋል አይደለ? ስለዚህ ለማንኛውም ዋናውን የወጡ ዜናዎች ምን ይላሉ? አርሰናሎች ትላንትና ወደ ሊድስ ዩናይትድ ስቴዲየም ተጉዘው በማሸነፋቸው በጣም ብዙ አድናቆት የተቸራቸው ነው ያለው። በተለይ በሚኬል አርቴታ ከጨዋታው በኋላ እዚህ ቦታ መጥቶ 4-0 ማሸነፍ በጣም ትልቅ ነገር እንደሆነ ያወራው። ጎሎቹን ማርቲን ዙቢሜንዲ፣ ቪክቶር ዮኬሬሽ እና ጋብሪኤል ጂሱስ አስቆጥረዋል። ከዛ በተጨማሪ ደግሞ የሊድስ ዩናይትዱ ተጫዋች ራሱ ላይ ማስቆጠር ችሏል ማለት ነው። በትናንቱ ጨዋታ የመጀመሪያ ተሰላፊ የነበረው ቡካዮ ሳካ ጨዋታው ሊጀመር 10 ደቂቃ ሲቀረው እያሟሟቀ ያለ ጉዳት አጋጥሞት ያው ወደ ጨዋታው ላይ ሳይካተት ቀርቷል እና ልክ 10 ደቂቃ እስኪቀረው ድረስ ተቀያሪ ወንበር ላይ ተመድቦ የነበረው ኖኒ ማዱዌኬ ትላንትና በቡካዮ ሳካ ቦታ ገብቶ በተለይ የመጀመሪያ ጊዜ በሜንዲ ጎል እና ሁለተኛው አርሰናሎች የሊድስ ዩናይትዱ ተጫዋች ራሱ ላይ ያስቆጠረው ጎል ከገባባቸው ከተቆጠረ በኋላ የተለያዩ የዜና ምንጮች በተለይ ለኖኒ ማዱዌኬ ያላቸውን አድናቆት ሲገልጹ ነበረ። ከዛ በተጨማሪ ደግሞ ያው የአርሰናል ስኳድ ዴፕዝም ሲደነቅ ነበረ። ስለዚህ አርሰናሎች በአሁኑ ሰዓት ላይ ፕሪሚየር ሊጉን በ53 ነጥብ እየመሩ ነው የሚገኙት ከማንቸስተር ሲቲ እና ከአስተን ቪላ በ7 ነጥብ ርቀው ነው የሚገኙት። ሁለቱ ቡድኖች ሲቲ እና አስተን ቪላ በ46 ነጥብ ሁለተኛና ሶስተኛ ደረጃን ይዘው ይገኛሉ። ሁለቱም ቡድኖች ዛሬ ጨዋታ አላቸው። ማንቸስተር ሲቲዎች ወደ ቶትንሃም ሆትስፐር ስቴዲየም ወደ ለንደን ተጉዘው ዛሬ ከምሽቱ 1 ሰዓት ተኩል ላይ ቶትንሃምን የሚጫወቱ ነው የሚሆነው። በነገራችን ላይ ከትላንቱ ጨዋታ በኋላ የአርሰናሉ ተጫዋች ራይስ ተጠይቆ ነበረ። ዛሬ ቶትንሃምን ነው የምትደግፈው ተብሎ እሱ እናንተ ትቀልዳላችሁ በሚቀጥለው ሳምንት የግማሽ ፍጻሜ ጨዋታ አለን እና ለዛ ለማመዳለኝ ግን ጊዜ ካለኝ ጨዋታውን አያለው በማለት ነው ሀሳቡን የሰጠው። ከዚህ ጨዋታ በተጨማሪ ደግሞ ያው በተለይ ሚኬል አርቴታ በልጆቹ በጣም መኩራቱን ደስተኛ መሆኑን ሲገልጽ ነበረ። በተለይ ስላላቸው ሜንታሊቲ ተጋርዲያን ደግሞ አርሰናሎች እዚህ ሊድስ ስቴዲየም ድረስ ተጉዘው ማሸነፋቸው መልእክት አዘል ድል ነው በማለት ነው የገለጸው። ስለዚህ ዝም ብሎ ድል አይደለም አርሰናሎች ያሳኩት። በተለይ ደግሞ ኤለንድ ሮድ ያው የሊድስ ዩናይትድ ሜዳ ነው። እዚህ መጥቶ በዚህ አይነት የጎል ልዩነት ምክንያቱም አርሰናሎች 4-0 አሸንፈው ሊድስ ዩናይትዶች ደግሞ በትናንቱ ጨዋታ 1 ጎል ሙከራ ብቻ ነበረ ማድረግ የቻሉት። ስለዚህ በዚህ ያህል የጎል ልዩነት ሄደው ማሸነፋቸው የሚደነቅ ነገር ነው በማለት ነው ጋርዲያን ራሱ በጽሁፉ ሊያስታውሰን የሞከረው እና አርሰናሎች በዚህ ድል እንግዲህ በፕሪሚየር ሊጉ ካደረጓቸው የመጨረሻ 4 ጨዋታዎች መካከል ለምሳሌ ከሊቨርፑል ጋር 2-0 ወጥተው ነበር። ከኖቲንጋም ፎረስት በድጋሚ 2-0 ኢት ዋዝ አ ጎልለስ ድሮ 2 ተከታታይ ጨዋታዎች። ከዛ በኋላ ደግሞ ባለፈው ሳምንት ልብ በሚሰብሩ መልኩ በማንቸስተር ዩናይትድ 3-2 በሜዳቸው በኤምሬትስ ከተሸነፉ በኋላ እንግዲህ መጨረሻ ላይ ካደረጓቸው 4 የፕሪሚየር ሊግ ጨዋታዎች የመጀመሪያ ድላቸውን ማሳካታቸውን ነው ጋርዲያን ሪፖርቱ ሊያስታውሰን የሞከረው። ከዛ በተጨማሪ ሚኬል አርቴታ ቡድኑ ያለበትን ሜንታሊቲ ወይም ደግሞ የስነልቦና ጥንካሬ የሚያሳይ ነው በማለት ነው የገለጸው። ከዛ በተጨማሪ ያው ልጆቹ ቦይስ ተጫዋቾች አድናቆት ይገባቸዋል በማለት አስተያየቱን ሰጥቷል። ከጨዋታው መጨረሻ ላይ ተናገረው እና አሁን የምናተኩረው ቀጣይ ጨዋታዎች ላይ ነው። ስለዚህ ከአሁን በኋላ ትኩረታችን የሚሆነው እያንዳንዱን ጨዋታ ማሸነፍ ነው በማለት ነው እንግዲህ እየገለጸ ያለው። ስካይ ስፖርትስ በዘገባው በጣም ሲያደንቅ የነበረው ኖኒ ማዱዌኬ ነው። ቅድም እንደነገርኳቸው ኖኒ ማዱዌኬ የመጀመሪያው ዙቢሜንዲ ጎል፣ ከዛ ደግሞ ሁለተኛው ኦን ጎል ወይም የሊድስ ዩናይትዶች ራሳቸው ላይ ያስቆጠሩት ጎል ትልቅ አስተዋጽኦ እንደነበረ ወይም ደግሞ አሲስት ማድረጉ አይዘነጋም። ስለዚህ በተለይ የስካይ ስፖርት ዘገባ እሱ ላይ ነው ያተኮረው። ምን ያህል ጨዋታውን እንደቀየረው ነው እየገለጸ ያለው። ስለዚህ ያው የሚኬል አርቴታን ቃል በቃል ስነግራችሁ እዚህ መጥቶ 4-0 ማሸነፍ ከባድ ነው። በቀጣይ ምን እንደሚሆን እንመልከት። ልጆቹ ትልቅ ቡገዛ ይገባቸዋል። ቡድኑ የበላይነት አሳይቷል። አልበገር ባይነት ማንነቱን ያሳየበት እና በግልጽ ደግሞ ኳሊቲውን ያሳየበት ጨዋታ ነው። እናም ቡድኑ ሜዳ ውስጥ ያሳየው ነገር በጣም ደስ ብሎኛል። አይ ሪሊ ላይክድ ዘ አቲቲዩድ ኦፍ ዘ ቲም በማለት ነው እንግዲህ ሚኬል አርቴታ ከጨዋታው በኋላ የመለሰው።
የሊድሱም አሰልጣኝ ከጨዋታው በኋላ አርሰናሎች የሚገባቸው አሸናፊዎች ናቸው በማለት ነው የገለጸው። በአሁን ሰዓት ላይ በአውሮፓ የሚገኘውን ምርጡን ቡድን የገጠመው የሊጉ የበላይ የሆኑት በምክንያት ነው እና አንዳንድ ጊዜ ከእንደዚህ አይነት ቡድን ጋር ስትጫወት ድል ይዞ ለመውጣት ወይም አሸንፎ ለመውጣት እድል ያስፈልግሃል። ዛሬ እድል ከኛ ጋር ነበረችም። እናም ያው የሚገባው ቡድን ነው አሸንፏል በማለት ነው የገለጸው። ከዛ በተጨማሪ የሊድሱ አሰልጣኝ ያው አርሰናሎች እስካሁን ድረስ ባደረጉት በቻምፒየንስ ሊግ 8 ጨዋታዎች 8ቱንም ማሸነፋቸውን ለማስታወስ ሞክሯል። ያንንም ሚኬል አርቴታም ሲያስታውስ ነበረ። ያው አርሰናሎች በቻምፒየንስ ሊግ ውድድር ያደረጓቸውን 8 ተከታታይ ጨዋታዎች ሁሉንም በማሸነፍ እንግዲህ የመጀመሪያው የቻምፒየንስ ሊግ ቡድን ወይም የአውሮፓ ቡድን መሆናቸውን ለማስታወስ ሞክሯል ማለት ነው። ስለዚህ መልሼ እንደነገርኳችሁ ከደቂቃዎች በፊት ኖኒ ማዱዌኬ እሱ በተጎዳው የክንፍ ተጫዋቻቸው ቡካዮ ሳካ ቦታ ገብቶ ትላንትና አርሰናሎች ቁልፍ የሚባል ወይም አስፈላጊ የሚባል የ4-2 ድል እንዲቀዳጁ ትልቅ አስተዋጽኦ እንደነበረ ነው የተናገረው። ከዛ በተጨማሪ ከትላንቱ ከአርሰናል ጨዋታ በኋላ የስካይ ስፖርት ዘገባ ለምሳሌ ተጫዋቾችን ሬት ሲያደርግ ነበር ወይም የነበራቸውን አቋም ሲገመግም ነበር። ስለዚህ እንደ ስካይ ስፖርት ዘገባ ከሆነ ኖኒ ማዱዌኬ እሱ የጨዋታው ምርጥ ተጫዋች ነው ብሎታል። ምክንያቱም ትልቅ አስተዋጽኦ ስለነበረው። ከዛ ወደ አርሰናል ቤት ስንመጣ ዳቪድ ራያን ከ10-7 ተሰጥቶታል። ቲምበርን 6፣ ሳሊባን 7፣ ጋብርኤልን 8፣ ሂንካፔን 7፣ ዙቢሜንዲን 8፣ ዴክላን ራይስ 7፣ ሃቨርትስ 7፣ ማዱዌኬ 8። ስለዚህ ጋብርኤልና ማዱዌኬ ናቸው 8 ከ10 የተሰጣቸው። ጆከርሽ 7፣ ትሮሳርድ 7 ተሰጥቷቸዋል። ተቀይረው የገቡት ማርቲኔሊ እና ኤዴጋርድ ደግሞ ሁለቱም 7 ከ10 ተሰጥቷቸዋል። ካላፊዮሪ ጄሱስ ሁለቱ 6 ተሰጥቷቸዋል ማለት ነው። ከዛ በተጨማሪ የሶከር ሳተርዴው ፖል ሜርሰን ምንድን ያለው የጨዋታ አርሰናሎች ዋንጫውን እንዲያሸንፉ አድርጓቸዋል ያለው። ፕሪሚየር ሊግ እስኪጠናቀቅ ገና ወራት ይቀሩታል። ነገር ግን ፖል ሜርሰን በቃ የጨዋታ ዳት ጌም ዳት ሆን አርሰናል ፕሪሚየር ሊግ የትላንቱ ጨዋታ ድላቸው አርሰናሎች የፕሪሚየር ሊጉን ዋንጫ እንዲያሸንፉ አድርጓቸዋል። ስለዚህ ትላንትና ባሳዩት አቋም እዛ ድረስ ሄደው እዛ ከባድ ሜዳ ላይ 4-2 ማሸነፋቸው ራሱ ያልተጠበቀ ነገር መሆኑን ነው የሚገልጸው እና አርሰናሎች ትላንትና በጣም ምርጥ ነበሩ በማለት ነው የገለጸው። ትላንትና አርሰናሎች ትልቅ ጫና ነበረባቸው እና ያ ጫናቸው ጭራሽ ትላንትና ቢሸነፉ ኖሮ በተለይ የሚኖርባቸው ወቀሳ የሚጋፈጡት ወቀሳ ይጨምር ነበር በማለት ነው ፖል ሜርሰን የገለጸው። ነገር ግን እዛ ሄደው በሰፊ ጎል ልዩነት ኤላንድ ሮድ ላይ በማሸነፍ በአሁን ሰዓት ላይ የ7 ነጥብ ልዩነት የሊጉ መሪነታቸውን ሪስቶር አድርገውታል ወይም መልሰውታል በማለት ነው የገለጸው። ስለዚህ ፖል ሜርሰን ጭራሽ ሲቀጥል ምንድን ነው ያለው? የትላንትና ውጤታቸውና ፐርፎርማንሳቸው የሜዳ ላይ የነበራቸው አቋም ምን ያህል ጥሩ እንደነበረ መግለጽ አልችልም ያለው። በቃ ቃላት እንዳጣለት ነው እየገለጸ ያለው እና ኤለን ሮድ ሲቀወጥ ነበረ፣ ኢት ዋዝ ሮኪንግ። ነገር ግን አርሰናሎች አንዴ ጨዋታውን በቁጥጥራቸው ውስጥ ካደረጉት በኋላ በቃ ሙሉ በሙሉ ከጫፍ እስከ ጫፍ የጨዋታው የበላይ ነበሩ በማለት ነው የገለጸው። ስኳዱ የሚገርም ነው። ኖኒ ማዱዌኬ በቡካዮ ሳካ ቦታ ገብቶ 2 ኳሶችን አሲስት አድርጓል በማለት ነው እንግዲህ የተናገረው። እናም 5 ተጫዋቾች ተቀይረው ገብተዋል። ማርቲኔሊ፣ ኤዘ፣ ኤዴጋርድ፣ ጄሱስ እና ካላፊዮሪ። ዋት ቲም ዶንት ዴይ ጌት ኢን። ስለዚህ ምን አይነት ቡድን ነው የማይችሉት የሚል ሀሳብ ነው የሰጠው። ስለዚህ ፖል ሜርሰን እኔ እንደዚህ ኢምፕሬስድ ሲሆን በጣም በአርሰናል ሲደመም አይቼው አላውቅም። በጣም ደስ የሚል አስተያየት ነው የሰጠው ከጨዋታ በኋላ ለአርሰናል። ስለዚህ ያ ዛሬ ያየነው ጨዋታ አርሰናሎች ፕሪሚየር ሊጉን ያሸነፉበት ጨዋታ ነው በማለት ነው የገለጸው። ከዛ ምን በማለት ቀጠለ? አሁን ማንቸስተር ሲቲዎች ቶትንሃም ጋር ሄደው ማሸነፍ አለባቸው በማለት ነው የገለጸው። ስለዚህ በድጋሚ ቅድም እንደነገርኳችሁ ዳንኤል ፋርክ አርሰናሎች እንኳን ደስ አላችሁ፣ ኮንግራቹሌሽንስ ቱ አርሰናል፣ ዛሬ የሚገባችሁን ድል አግኝታችኋል፣ ዲዘርቭድ ዊን ቱዴይ በማለት ነው የገለጸው እና በዛሬው ጨዋታ የተሻለው ቡድን ይህንን ጨዋታ እንዳሸነፈ
ማመን አለብን ወይም መቀበል አለብን በማለት ነው የገለጸው እና ከጨዋታው በፊትም እውነታውን መቀበል እንደነበረብን አውቀን ነበረ። ምክንያቱም በአሁኑ ሰዓት ላይ ያለውን የአውሮፓውን ምርጡን ቡድን እንደምንገጥም በፕሪሚየር ሊግ አናት ላይ የተቀመጡትን በምክንያት ነው። ከቻምፒየንስ ሊጉ 8 ጨዋታዎች መካከል 8ቱን የሚያሸነፉት በምክንያት ነው በማለት ነው የገለጸው። ስለዚህ ጨዋታው ተጀምሮ እስኪጠናቀቅ ድረስ ኃይለኛ ነበሩ። they were on it ነው ያለው። ስለዚህ ዛሬ የነበራቸውን ኳሊቲ መቀበል አለብን። ከዛሬው ጨዋታ ምንም ይሄ ቢሆን ይሄ ቢሆን ብለን ምን ተረጉሞ ምን ዘረዝረው ነገር አይኖርም በማለት ነው የገለጸው። እናም ካርል ወይም ደግሞ ራሱ ጎል ላይ ያስቆጠረው የሊድሱ ተጫዋች በቃ በሰራው ስህተት አዝኗል። ነገር ግን ዛሬ ለተፈጠሩት ነገሮች ወይም ደግሞ ለገቡብን ጎሎች መፍትሄ ማግኘት አልቻልንም። ያ ደግሞ እውነታው ነው በማለት ነው የገለጸው። ከዛ በተጨማሪ የሊድሱ አሰልጣኝ ዳንኤል ፋርክ ሴት ፒስ ወይም ደግሞ የቆሙ ኳሶች ለአርሰናል ትልቅ 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 ነገሮች ናቸው እና ዛሬም አሳልፈን ለነሱ ብዙ የቆሙ ኳሶችን ሰጥተናል። ነገር ግን እነዛን ኳሶች በሙሉ በተለይ ኮርናዎችን በደንብ መከላከል ነበረብን። ከዛ በእንደዚህ አይነት ሁኔታ በተለይ ትልቅ ቡድን ስገጥም 2 ጎሎች ከገባብ በተለይ በአውሮፓ ምርጡን ቡድን ስገጥም 2 ጎሎች ከገቡብ ከባድ ጨዋታ ነው የሚሆነው። እሱም ጨዋታውም ከባድ እንደሆነም የተመለከትነው ነገር ነው በማለት ነው የገለጸው። የስካይ ስፖርቱ ሳምፕሊትስ ከስካይ ስፖርት ዘገባ ሳንወጣ ያው የሚኬል አርቴታንና የስኳዱን በተለይ የሚደርስባቸውን ወቀሳ የሚቀበሉበትን መንገድ ሲያደንቅ ነበረ። ምንድነው የስካይ ስፖርቱ ጋዜጠኛ ሊያስታውሰን የሞከረው ባለፈው ሳምንት ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ ከተሸነፉ በኋላ ሚኬል አርቴታ ከጨዋታው በኋላ ሲጠየቅ የሰጠው መልስ ጨዋታው ኢት ዋዝ ቢዩቲፉል ቆንጆ ነው ብሎን የገለጸው። ይህ ስኳዱ ወይም ደግሞ የአርሰናል ተጫዋች ስብስብ ለሚመጡላቸው ወይም ለሚደርሱባቸው መጥፎ የሚባሉ ዜናዎች፣ ወቀሳዎች ያላቸው ሜንታሊቲ ወይም ደግሞ ያላቸውን የስነ ልቦና ጥንካሬ የሚያሳይ ነው በማለት ነው ገልጾ ነበርና ከትላንቱ ከቅዳሜው ድላቸው በፊት የአርሰናል አቋም በተለይ በፕሪሚየር ሊጉ ትንሽ እየወረደ ነበረ። የፕሪሚየር ሊጉ ምርጥ የተከላካይ መስመር ጎሎችን እያፈሰሰ ነበረ። የፊት መስመሩ አታኩ እየተንገዳገደ ነበረ እና በቃ ከፊት ሴንተር ፎርዋርድ ማን ይጫወት፣ አታኪንግ ሚድፊልዱ ላይ፣ የማጥቃቱ ላይ፣ መሀል መስመር ላይ ማን ይግባ የሚሉ የተለያዩ ሀሳቦች ነበሩ በማለት ነው የገለጸው። እሱ እንዳለ ሆኖ ልክ ጨዋታው ሊጀመር ትንሽ ደቂቃዎች ሲቀሩት ቡካዮ ሳካ ዋርማፕ ላይ ወይም ደግሞ እያሟሟቀ እያለ ሜዳ ለመግባት ጉዳት አጋጠመው። እሱ ብቻ ሳይሆን ወደ ሊድስ አርብ ዕለት ሲጓዙ አርሰናሎች ላስት ሚኒት ቼንጅ ወይም ደግሞ የመጨረሻ ደቂቃ ለውጦችን ማድረግ ነበረባቸው ብሎ አርሰናል ቤት የነበረውን አንሰርቲኒቲ ወይም ደግሞ የነበሩትን ችግሮች ለማስታወስ ሞክሯል። ስለዚህ በጣም ብዙ ችግሮች አርሰናል ላይ አንዣባው ነበረ። ነገር ግን አርሰናሎች ያን ሁሉ ተቋቁመው በተለይ በአሁኑ ሳምንት 7 ጎሎችን ማስቆጠር ችለዋል። ስለዚህ ሴንተር ፎርዋርድ ብዙ አማራጮች እንዳላቸው የሚያሳዩበት ነው። ዮከረሽ፣ ካይ ሃቨርስ እና ጋብሪኤል ጄሱስ እነዚህ 3ቱ ተጫዋቾች በዚህ ሳምንት በቻምፒየንስ ሊጉ እና በፕሪሚየር ሊጉ ጎል ያስቆጠሩት ተጫዋቾች መሆናቸውን ለማስታወስ ነው የሞከረው። እንግዲህ ከዛ በተጨማሪ የሳምፕሊትስ ከጽሁፉ ምንድን ነው ያለው? በአሁኑ ሰዓት ላይ የአርሰናል የተከላካይ መስመር መልሶ እየጠነከረ ነው ያለው። ምክንያቱም በትናንቱ ጨዋታ ሊድስ ዩናይትዶች አንድ ብቻ ኢላማውን የጠበቀ የጎል ሙከራን ያደረጉት በማለት ነው የገለጸው። ከዛ በተጨማሪ ደግሞ ተቀይሮ ወደ ሜዳ የገባው ማርቲን ኦዴጋርድ እሱም ትልቅ ተጽዕኖ አይላንድ ሮድ ላይ ትልቅ ተጽዕኖ እንዳሳደረ ነው የገለጸው። እሱ ብቻ ሳይሆን የመጀመሪያ ተሰላፊ ላልነበረው ኖኒ ማዱዌኬም እሱም አርሰናሎች በሳካ አለመኖር ላስት ሚኒት ላይ ነው እንግዲህ የሆነው። በመጨረሻ ደቂቃዎች ላይ ሳካ ወደ ሜዳ ባለመግባቱ ሳይደናገጡ ብቻ ሳይሆን በሱ ምንም ያህል ሳይሆን የሳካ አለመኖር ብዙ ጉዳት እንደሌለው ያሳዩበት ጨዋታ ነው በማለት የገለጸው። ስለዚህ እንደ ሳም የስካይ ስፖርቱ ሳም ዘገባ ከሆነ እሱ ከኤለንድ ሮድ ሆኖ ነበር ይህን ሲዘግብ የነበረው። አርሰናሎች ዘንድሮ ዋንጫውን እንዳይበሉ ስጋት የሚሆንባቸው
ምንድን ነው ለሚለው ጥያቄ ምንድን ነው የመለሰው? አርሰናሉ የዘንድሮ ዋንጫ የማይበሉት በራሳቸው ችግር ነው ያለው። በቃ ስለዚህ ብቸኛው የአርሰናል ስጋት አርሰናል ነው ብሎ ነው የመለሰው። ኮትስ አደርገው እንግሊዝኛ የተናገረውን የት ሄደ መልሼ ሳም ያ። ስለዚህ ምንድን ነው ያለው? their biggest threat to the title is themselves በማለት ነው የተናገረው። በቃ ስለዚህ ዋንጫውን አሸነፉም አላሸነፉም የሚያሸንፉት በራሳቸው ነው፣ ማያሸንፉትም በራሳቸው ነው በማለት ነው የገለጸው። ስለዚህ እሱ ብቻ ሳይሆን ሳም ያደነቀው ነገር ምንድን ነው? መድፈኞቹ ዘንድሮ የሚመጣባቸውን ጩኸት በሙሉ ተቋቁመውታል በማለት ተናግሯል። ስለዚህ ከጨዋታው በኋላ ስለሚያዳምጡት ጫጫታ፣ ጩኸት፣ ኔጌቲቭ ዜናዎች ሚኬል አርቴታ ስለ ጫጫታው ልናወራ እንችላለን፣ አንዳንዴ ጫጫታው ጥሩ ነው በማለት ነው የገለጸው። ለምሳሌ ያህል በቻምፒየንስ ሊጉ 8 ጨዋታዎችን አድርገን 8ቱን የሚያሸንፈው የመጀመሪያ የአውሮፓ ቡድን እኛ ነን በማለት ገልጿል። ነገር ግን ሚኬል አርቴታ በአሁኑ ሰዓት ላይ ትኩረት ያለው እያንዳንዱን ጨዋታ ማሸነፍ ነው። ከአሁን በኋላ የምንገጥማቸው ቡድኖች ከባባድ ቡድኖች ናቸው። እውነታው ያንን መሆኑን እናውቃለን። እንደውም ከባድ ቡድኖችን ከአሁን በኋላ እንደምንገጥም አስበን ያንን እንደ ኃይል ተጠቅመን እያንዳንዱን ጨዋታ ለማሸነፍ ያለን ፍላጎት ከፍተኛ መሆን ያለበት ብሎ ነው እንግዲህ ሚኬል አርቴታ ከጨዋታው በኋላ የሰጠው አስተያየት ተብሎ በስካይ ስፖርትስ የተዘገበው። ወደ ሌሎች የአርሰናል ዜናዎች እንሄዳለን። ስለዚህ ሚኬል አርቴታ የሰጠውን ሀሳብ ተመልክተናል። እንደነገርኳችሁ ጋርዲያን ስቴትመንት ዊን መልእክት አዘል ድል ነው በማለት ነው የገለጸው። ከዛ በተጨማሪ ደግሞ ወደ ጋርዲያን በምንሄድበት ጊዜ በነገራችን ላይ ይሄኛውን ነገራችኋለሁ። እስኪ ቼክ ለማድረግ እየሞከርኩኝ ነው ለእናንተ መንገር አለመንገሬን ማለት ነው። የጋርዲያን ዘገባ ቅድም ነገራችኋለሁ፣ እኛውን አስታወስኩት። ስለዚህ ተመልሰን የምንሄደው ወደ ቶክ ስፖርት ነው። አሁን እንግዲህ ስካይ ስፖርት ላይ ሌሎቹ ጋር ስንሄድ አርሰናሎች በቃ በተለይ ዋንጫውን ያሸነፉበት ጨዋታ ነው ብሏል። በቃ ትናንትና እንደዛ በማሸነፋቸው ዋንጫውን ማሸነፋቸውን ያረጋገጡበት ጨዋታ ነው የሚለውን ሀሳብ እሱን ሳትረሱት ወደ ቶክ ስፖርት በምንሄድበት ጊዜ የቶክ ስፖርቱ ኦሃራ ምንድን ነው ያለው? አርሰናሎች ጄሚ ኦሃራ አርሰናሎች በጣም ደባሪ ፕሪሚየር ሊጉን የሚያሸንፉ ከሆነ በጣም ደባሪ የፕሪሚየር ሊጉን ያሸነፈ ስኳድ ወይም ቡድን ነው የሚሆኑት በማለት ነው የገለጸው። በቃ ስለዚህ እሱ ምንድን ነው ያለው እዚህ ጋር አርሰናልን ላለፉት ዓመታት ስታየው ኢንቪንሲብልስ ወይም ደግሞ የማይበገሩት የማይሸነፉት አድርገን ነበር የምናስበው በማለት ነው የገለጸው። ስለዚህ እስካሁን ድረስ ፕሪሚየር ሊጉን ያሸነፉትን ምርጡን ቡድኖች አስታውሳቸው። ዋው ያ ቡድን ነው የምንለው። ማንቸስተር ሲቲን ብናስብ ፕሪሚየር ሊጉን ያሸነፈውን ማንቸስተር ሲቲ፣ ፕሪሚየር ሊጉ ያሸነፈውን ማን ዩናይትድ፣ ፕሪሚየር ሊጉን ያሸነፈውን የአርሰናልን ቡድን በፊት ስናስብ ዋው ያ ቡድን እያልን ነው የምናስታውሰው ብሏልና ከዛ ምን አለመሰላችሁ ሲቀጥል በአሁን ሰዓት ላይ ግን የአርሰናልን ቡድን በቃ እንደሱ አድርገን ልናስታውሰው አንችልም በማለት ነው የገለጸው። ኖ ዋን ኢዝ ጎይንግ ቱ ሪሜምበር ዲስ አርሰናል ቲም ኢትስ ሶ ደል፣ በጣም ደባሪ ነው በማለት ነው የገለጸው። ስለዚህ እሱ ሲያነሳ ምንድን ነው ያለው? በተለይ አጫዋታቸውን ነው አርሰናሎች ዘግተው ነው የሚጫወቱት። በሊጉ ጠንካራ የሚባል የተከላካይ መስመር የተባለበትን ምክንያት ለዛ ነው የአርሰናል ቡድን። ስለዚህ ከዚህ በፊት ፕሪሚየር ሊጉን ያሸነፉትን ቡድኖች ስናስታውስ ዋው ያ ቡድን ብለን እናስታውሳለን። ለአርሰናል ግን ተመሳሳይ ትዝታ የለንም በማለት ነው እንግዲህ ሀሳቡን የገለጸው። ስለዚህ ዋንጫውን የሚያሸንፉ ከሆነ እንኳን ደስ አላቸው። ነገር ግን ይህንን የውድድር ዓመት ማንም ሰው ሄዶ ወደኋላ ሄዶ አይመለከትም ካለፈ በኋላ ነው ያለው። ኢትስ ጎይንግ ቱ ሃቭ ዜሮ ኢንተርቴንመንት ቫሊዩ ኦፍ ዋቺንግ ዲስ ሲዝን ኦፍ አርሰናል ዊኒንግ። ይሄ የውድድር ዓመት ሲዝኑ ካለቀ በኋላ አርሰናሎች እንዴት ነበር ያሸነፉት ብለን እንደዚህ ያሸንፈው ነበር እኮ ብለን ላይክ በሚያዝናና ኢንተርቴኒንግ በሆነ መልኩ ተመልሰን የምንመለከተው ሲዝን አይደለም። ያ ሁሉ ደግሞ ያው አርሰናሎች ናቸው የሚወቀሱት በማለት ነው የገለጸው። ስለዚህ ቦሪንግ አርሰናል፣ ደባሪ አርሰናል በማለት ነው የገለጸው። ከዛ አላቆመም በነገራችን ላይ but now you're probably the most boring team I've watched that are going to win a title
ምናልባትም አርሰናል ካየኋቸው በጣም አሰልቺ ደባሪ ቡድኖች መካከል አንዱ ነው እና ያ ቡድን ደግሞ ፕሪሚየር ሊጉን ሊያሸንፍ ይችላል በማለት ነው የገለጸው። ስለዚህ አሁን ይህንን ሳወራ ስለሚያሸንፍ ቡድን ነው እያወራውኝ ያለሁት በማለት ነው የገለጸው። ስለዚህ ሀሳቡ ገብቷቸዋል። ስለዚህ የእሱ ወሬ ይቅርብን። ሌላው አርሰናልን በሚመለከት ያሉት ዜናዎች ምናልባትም የተረጋገጠ አይደለም። እንደ ቲምቶክ ዘገባ ከሆነ ማርቲን ኦዴጋርድ በአሁኑ ሰዓት ላይ ከሚኬል አርቴታ ከአርሰናል አሰልጣኝ ጋር ያለው ግንኙነት እየሻከረ ነው፣ ወይም ደግሞ እንደ በፊቱ ጥሩ አይደለም። ስለዚህ ምናልባትም በክረምቱ የዝውውር መስኮት አርሰናልን ለቆ ሊሄድ ይችላል የሚል ዜና ወጥቷል። ግን ይሄ የተረጋገጠ ዜና አይደለም፣ እንዲሁ ዝም ብሎ አሉባልታ መሆኑንም ሊያስታውሰን ሞክሯል ማለት ነው። ስለዚህ ይህ አሉባልታ ሩመር ዝም ብሎ ወሬ እንዳለ ሆኖ አርሰናሎች ማርቲን ኦዴጋርድን ለመሸጥ 80 ሚሊዮን ዩሮ 69.2 ሚሊዮን ፓውንድ 94.8 ሚሊዮን ዶላር ማርቲን ኦዴጋርድን ለመሸጥ ወደ ሪያል ማድሪድ ለመሸጥ እንግዲህ ያንን ዋጋ ሊያቀርቡ እንደሚችሉ ነው የገለጸው። ስለዚህ ሎስ ብላንኮች መጀመሪያ አሰስ ያደርጋሉ ወይም ደግሞ ኢቫሉዌሽን ይሰራሉ። ማርቲን ኦዴጋርድ ወደ ቡድናችን መጥቶ አሁን ካለው ስኳድ ጋር እንዴት ተቀላቅሎ እኛ ልንጠቀምበት እንችላለን የሚለውን ነገር ግን ይህም እንዳለ ሆኖ ዝም ብሎ ኢትስ ጀስት ሩመር በማለት ነው የገለጹት። ስለዚህ ማርቲን ኦዴጋርድ ምናልባትም በክረምቱ የዝውውር መስኮት አርሰናልን ለቆ ሊሄድ ይችላል። እስኪ አሁን ደግሞ ወደ ቼልሲ ቤት እንሄድ። ወደ ቼልሲ ቤት በምንሄድበት ጊዜ የምናገኘው ዜና ያው ትናንትና ቼልሲዎች 2-0 በሜስታን ሲመሩ ነበረ። በነገራችን ላይ ስለ ቼልሲ ጨዋታ ያሉትን ዜናዎች ከመግለጼ በፊት እግር ኳስን የምንወድበት አንዱ ምክንያት ይሄ ነው። ምክንያቱም የመጨረሻው ፊሽካ እስኪነፋ ድረስ ሊትራሊ በእግር ኳስ ምን እንደሚፈጠር አይታወቅም እና ትናንትና 2-0 በቃ ተሸነፉ ስል ነበር 2-1 ሲሆኑ ራሱ። ከዛ ግን 2-0 ሲሆኑ በጣም ኢት ጋት ሞር ኤክሳይቲንግ እና ቼልሲዎች ትናንትና በጣም ደስ የሚል የሚያዝናና የእናንተን አላውቅም። እኔ በበኩሌ አንድ ቡድን ከኋላ ተነስቶ በተለይ በ2-3 ጎል ልዩነት የሪያል ማድሪድን እና የማንቸስተር ሲቲን የቻምፒየንስ ሊግ ጨዋታዎችን ማንረሳው ለዛ ነው። ምክንያቱም አንዴ ሳይሆን 2 ማንቸስተር ሲቲዎች ሪያል ማድሪድን በ3 ጎል ልዩነት 3 ጎሎች አግብተው ከዛ ማድሪዶች ከኋላ ተነስተው መልሶ አሸንፈዋቸዋል እና እግር ኳስን የምንወድበት ምክንያት አንዱ ይሄ ነው። በቃ ኢትስ አንፕሬዲክተብል፣ ፕሪዲክት ማድረግ አንችልም። ይሄ ሊፈጠር ይችላል። ለማንኛውም ወደ ቼልሲ ዜና እንሄዳለን። ቼልሲዎች እስከ እረፍት ድረስ 2-0 እየተመሩ ነበረ። ከዛ ግን እድሜ ተቀይረው ለገቡት ተጫዋቾቻቸው በእነሱ ምክንያት ያው 3-2 አሸንፈው መውጣት ችለዋል ማለት ነው። ስለዚህ ትላንትና ያው ቼልሲዎች እድሜ ለዣው ፔድሮ፣ እድሜ ለኩኩሬያ፣ ከዛ በተጨማሪ ደግሞ የማሸነፊያውን ጎል በ92ኛው ደቂቃ ላይ ላገባው ኤንዞ ፈርናንዴዝ በ3 ተጫዋቾች ጎል 3-2 አሸንፈው መውጣት ችለዋል። ሊያም ሮሲኒየር ትላንትና ባደረገው የተጫዋች ለውጥ በተለይ በሮይተርስ ዘገባ በሮይተርስ ጋዜጠኞች በጣም ሲደነቅ ነበረ። ትክክለኛ ውሳኔን የወሰነው በማለት ወደ የእነሱ ማሸነፍ እንዳለ ሆኖ ትላንትና ከጨዋታው በላይ የዌስትሃሙ አሰልጣኝ ምንድን ነው ያለው? ኦፍኮርስ ቼልሲዎችን 2-0 ሲመሩ ነበረ። ከዛ ግን ቼልሲዎች አንደኛውን ጎል ካገቡ በኋላ አለ አፍተር ዳት ኢትስ ላይክ ሰርቫይቫል፣ በህይወት የመቆየት ጉዳይ ወይም ደግሞ በጨዋታ የመቆየት ጉዳይ ነበር። ምክንያቱም ቼልሲዎችን በቃ አልቻላቸውም። ቼልሲዎች ያላቸውን ፍጥነት ያላቸውን አቅም በሙሉ በመጠቀም ስለዚህ ከጨዋታው በኋላ የአዲሱ የኤንዞ ማሬስካን የተካው አሰልጣኝ ሮሲኒየር ምንድን ያለው ይሄ ለስኳዱ ነገሮች የሚቀየሩበት ወደ ጥሩ መንገድ የሚያመሩበት ጨዋታ ነው ብዬ ተስፋ አደርጋለሁ ወይም በማለት ነው ሀሳቡን የሰጠው። ሆፕፉሊ ዲስ ኢዝ ኤ ሂውጅ ብሬክ ትሩ ፎር ዘ ስኳድ በማለት ነው የገለጸው። ከዛ በተጨማሪ ሮሲኒየር ከትላንትና ቡድኑን ካደነቀበት ነገር አንጻር ምንድን ነው ጥሩ መንፈስ አለ፣ ጥሩ የመታገል ስሜት አለ፣ ያልበገር ስሜት አለ። ያንን ደግሞ አይ ሪሊ ላይክ ኢት በጣም ወድጄዋለሁ በማለት ነው የገለጸው። ስለዚህ ቃል በቃል ስለገለጸላችሁ ሮሲኒየር የተናገረውን there is a spirit and fight and resilience in this group that I really like በማለት መልሷል። ዌስትሃሞች በአሁኑ ሰዓት ላይ
የደረጃ ሰንጠረዡ ላይ 18 ደረጃ ላይ ነው የሚገኙት። ስለዚህ ያው ከፕሪሚየር ሊጉ የመሰናበት ሪስክ ወይም አደጋ ላይ ነው የሚገኙት ማለት ነው። ስለዚህ በአሁኑ ሰዓት ላይ ቼልሲዎች የት ናቸው? በፕሪሚየር ሊጉ ደረጃ ሰንጠረዥ በ40 ነጥብ አራተኛ ደረጃን ይዘው ይገኛሉ ከ24 ጨዋታዎች በኋላ። ስለዚህ ምናልባትም ከአሁን በኋላ ያው ወደ ቻምፒየንስ ሊጉ ተሳትፏቸውን ለማረጋገጥ ከ1 እስከ 4 የመውጣት ተስፋቸው ጥሩ ሁኔታ ላይ እንዳለ ነው የሚገልጸው። ከዛ በተጨማሪ ያው የቼልሲ ጨዋታ አይደለ? የቼልሲ ጨዋታ ሲኖር ዘንድሮ የለመድነው ነገር ምንድን ነው? ቀይ ካርድ እና ትናንትናም አንድ ተጫዋች በቀይ ካርድ ወጥቷል በዲስ ታይም። ነገር ግን በአሁኑ ሰዓት ላይ የቼልሲ ተጫዋች አይደለም በቀይ ካርድ የወጣው፣ የቼልሲ ተጫዋች ሳይሆን የዌስትሃሙ ተጫዋች ትላንትና በሰራው መጥፎ ታክል ቀይ ካርድ አግኝቶ ወጥቷል ማለት ነው። ስለዚህ ያው በዛም የተለያዩ ደጋፊዎች አከራካሪ የሚባል ሀሳቦችን እያነሱ ነው ያሉት። ስለዚህ በቀይ ካርድ የወጣው የዌስትሃሙ ተጫዋች ልክ ቶዲቦ ነው የሚባለው። ስለዚህ ዣኦ ፔድሮ ላይ በሰራው ጥፋት ምክንያት እንደውም ዘጋርዲያን ቫዮለንት ማነር፣ ቫዮለንት የምንለው ይህ በቃ በጣም አሰቃቂ በሚባል ሁኔታ፣ ስለዚህ እሱ ላይ በሰራው ስህተት ነው በሰራው ጥፋት ነው ግራቢንግ እና ምድር ያለው እዚህ ጋር ራይትሊ ጌትስ ሂዝ ማርቺንግ ኦርደርስ ፎር ግራቢንግ ዣኦ ፔድሮ ባይ ዘ ኔክ። ፔድሮን ቫዮለንት በሆነ መልኩ አንገቱን ይዞትም እንደነበር ነው የሚገልጸው። ስለዚህ ያው ቀይ ካርድ ማግኘቱንም በዛው የዘጋርዲያን ዘገባ ሊያስታውሰን ሞክሯል ማለት ነው። ወደ ትራንስፈር ሩመርስ እንሄዳለን። ትራንስፈር ሉካስ ፓኬታ እንደ ፉትቦል ትራንስፈር ኒውስ ከሆነ ሉካስ ፓኬታ ይህንን ንግግር ተናግሯል እና ሉካስ ፓኬታ ለፍላሚንጎ ቲቪ በነበረው ቃለ መጠየቅ መሰረት ቶትናሞች ደወሉልኝ፣ ቼልሲዎችም ደወሉልኝ አለ። የሚያስቀው ነገር ግን አለ ኤጀንቴ ደወለልኝ በጣም ደስ ብሎት ቼልሲዎች እየደወሉ ነው እና ኦፈር ሊያቀርቡልህ ነው በማለት ነገረኝ አለ ፓኬታ ሲያወራ ማለት ነው። ከዛ የኔ መልስ የነበረው እሺ ፍላሜንጎስ ብዬ ጠየቅኩኛል እና ያው ቼልሲዎች እሱ ላይ ፍላጎት ነበራቸው። እሱ ግን ወደ ቼልሲ የመሄድ ፍላጎት እንደሌለው ከቼልሲ ይልቅ ፍላሜንጎን እንደሚመርጥ ነው እንግዲህ የፉትቦል ትራንስፈር ዜና የሚያስረዳን። ስለዚህ ወደ ቼልሲዎች ውጤት በምንሄድበት ጊዜ ያው ቼልሲዎች በተለይ ትናንትና በአሰልጣኛቸው ሮሲኒየር እየተመሩ ከ2-0 መመራት 3-2 አሸንፈው መውጣታቸው ጥሩ የቼልሲን ቤት ያለውን እንግዲህ አንሰርቴኒቲ በማለት ነው እንግዲህ የገለጸው ሮይተርስ። ያንን የሚያነሳሳ ነው ብሎታል። ስለዚህ ሰማያዊዎቹ በአሁኑ ሰዓት ላይ ከ1 እስከ 4 ለመውጣት እንግዲህ የያዙትን ደረጃ 4ኛ ደረጃውን ይዘው ለመቆየት የሚጠሩባቸው ጨዋታዎች ናቸው ከአሁን በኋላ የሚኖሩት። እሱ ብቻ ሳይሆን የሮሲኒየር ታክቲካል ለውጥ ብዙ ዜናዎች እየተቀባበሉ እያወሩት ያለው ነገር ነው። ምክንያቱም በቅርቡ በነበሩት ጨዋታዎችም ሮሲኒየር በነገራችን ላይ ትዝ ይላችኋል የቀድሞ የማንቸስተር ዩናይትድ ተጫዋች ጋናቾ ራሱ ደግሞ ወይም ደግሞ እንደሚያጋጥመው እንኳን አይባልም ያለበትን ሁኔታ በምን አይነት መልኩ መወጣት እንደሚችል የሚያውቅ አሰልጣኝ ነው በማለት ነው እንግዲህ ሮይተርስ የዘገበው። ምክንያቱም አሁን ከአርሰናል ጋር ለሚኖራቸው የመልስ ስቲል ሮይተርስ ሮሲኒየር ያሉትን ሁኔታዎች ከግምት ውስጥ በማስገባት ነገሮችን እንዴት መቀየር እና ወደ ቼልሲ አድቫንቴጅ ማምጣት እንዳለበት እሱን ያውቃል በማለት ነው እንግዲህ ዘገባው የሚያስረዳን። ከዛ በተጨማሪ ወደ ቼልሲ ቤት እንግዲህ የቼልሲዎች ጥያቄ የቼልሲ ደጋፊዎች ጥያቄ እንግዲህ በአሁን ሰዓት ላይ ያለው የስኳዱን ዴብዝ በተመለከተ ነው። የስኳዱ ዴብዝ ምን ይመስላል? ምክንያቱም ተቀይረው የሚገቡት ተጫዋቾች እንደዚህ ለውጥ የሚፈጥሩ ከሆነ 2-0 ከመመራት በተለይ በደጋፊዎቻቸው ፊት 3-2 አሸንፈው መውጣት አስደሳች ቢሆንም
የስኳዱን ዴፕስ ብዙ ጥያቄዎች እያነሱ አውርተዋል። እሱ እንዳለ ቢሆንም እዚህ ጋር የስካይ ስፖርት ትንተና ያው ኮንሲስተንት የሆነ በተለይ በጨዋታው ላይ ያን ያህል መበለጥ እንዳልነበረባቸው በሜዳቸው ላይ ግን ቢሆንም አት ኤንድ ኦፍ ዘ ዴይ አሸንፈው መውጣታቸው ዋናው ልናተኩርበት የሚገባው ነገር መሆኑን የገለጸው። ወደ ሊቨርፑል ቤት እንሄዳለን። የሊቨርፑል ውጤት አይታያችሁም፣ በዚህ በስክሪኑ ተሸንፏል። ነገር ግን ሊቨርፑሎች ወደ ድል ተመልሰዋል። ትናንትና በብዙ ዜናዎች በብዙ ሚዲያዎች ትኩረት አግኝቶ የነበረው የከናቴ ጎል ነው። ከናቴ ከጥቂት ቀናት በፊት በአባቱን በሞት አጥቷል። እናም ትላንትና አራተኛ ጎሉን ለሊቨርፑል ካስቆጠረ በኋላ በጣም ስሜታዊ የሆኑ እዚህ ጋር እንደምትመለከቱት ሲያለቅስ ነበር፣ እንባውን ሲጠርግ ነበረ። ልክ እሱ ጎሉን ሲያገባ ተጫዋቾቹ እንዳለ እየሮጡ ወደ እሱ ጋር ነበር የሄዱት፣ አሊሰንን ጨምሮ። አሊሰን ከዛ ከጫፍ ተነስቶ ወደ ከናቴ ወዳለበት ቦታ ሄዶ ሲያቅፈውም እዚህ ጋር የምንመለከተው ነው። ስለዚህ ከናቴ ጎሉን ከማግባቱ በኋላ በተጨማሪ ጎሉን ለአባቱ ከመሰየሙ በተጨማሪ የተለያዩ የዜና ምንጮች ላይ ተኩሮት የፈለጉት ሊቨርፑልን በተመለከተ ሊቨርፑሎች ወደ ድል መመለሳቸውን ነው። ስለዚህ በትላንትናው ጨዋታ ሂጎ ኤኪቲኬ 2 ጎሎችን አስቆጥሯል ለቀያዮቹ። ፍሎሪያን ቨርትዝ ትላንትናም ከመሀል ሜዳ የሚያምር ጎል ማግባቱን የገለጸው። ኢብራሂማ ከናቴ ደግሞ እሱም አባቱን በሞት ካጣ በኋላ ለአባቱ የሰየመውን ጎል እንዳስቆጠረ ስኮቲሽ ሰን በደንብ ትኩረት ሰጥቶ አውርቷል ማለት ነው። ስለዚህ ሊቨርፑሎች በአሁኑ ሰዓት ላይ በደረጃ ሰንጠረዡ 5ኛ ደረጃ ላይ ነው የሚገኙት በ39 ነጥብ ከ4ኛ ደረጃ ከሚገኘው ከቼልሲ በ1 ነጥብ ርቀው። ስለዚህ ወደ መጀመሪያው ዜና እንሄዳለን። እስኪ ቆይ አበዛሁባችሁ አይደለም። ስለዚህ እንደ ዘ ጋርዲያን ዘገባ ከሆነ ሊቨርፑሎች በአሁኑ ሰዓት ላይ በፕሪሚየር ሊጉ ያላቸውን ቦታ የሚያሻሽሉበት እድል እንደተሰጣቸው ነው የሚገልጸው። እናም ለአውሮፓ ቻምፒየንስ ሊግ ጨዋታ ኳሊፋይ ለማድረግ እና ከ1 እስከ 4 ለመውጣት ሌሎች ቡድኖች ላይ የሚያሳርፉትን ጫና እንደቀጠሉ ነው እንግዲህ ተጋርዲያን ዘገባው የገለጸው። ወደ ዝውውር ዜና በምንሄድበት ጊዜ ምናልባት ስለዚህ ጨዋታ ወደ ዘጋርዲያን እንሂድ እስኪ። ዘጋርዲያን ከዘገባቸው ዘገባዎች መካከል የተወሰነውን እነግራቸዋለሁ። ኤኪቲኬ 41ኛው ደቂቃ ላይ በነገራችን ላይ ትላንትና ሊቨርፑሎች ከኋላ ተነስተው ነው እንግዲህ 4-1 ማሸነፍ የቻሉት። ምክንያቱም አንቶኒ ጎርደን 36ኛው ደቂቃ ላይ የመጀመሪያውን ጎል አግብቶ ነበረ ኒውካስሎች 1-0 ሊቨርፑሎችን በአንፊልድ እየመሩ ነበረ። ታት ዋዝ ቢግ ዲስአፖይንቲንግ፣ ትንሽ ያሳዘነ ውጤት ነበረ ለሊቨርፑል ደጋፊዎች። ከዛ ግን ኤኪቲኬ አቻነቱን ጎል አስቆጠረ። ከዛ 2-1 እንዲመሩ አስቻላቸው በ43ኛው ደቂቃ ላይ። ሁለተኛው አጋማሽ ላይ ፍሎሪያን ቨርትዝ 67ኛው ደቂቃ ላይ 3ኛውን ጎል አስቆጠረ። ኢብራሂማ ከናቴ 92ኛው ደቂቃ ላይ ጎሉን ማስቆጠር ችለዋል ማለት ነው። ስለዚህ ሂጎ ኤኪቲኬ ኒውካስሎች ባለፈው የዝውውር መስኮት በክረምት የዝውውር መስኮት ካመለጣቸው ተጫዋች መካከል አንዱ ነው ብለን ማውራት እንችላለን በማለት ነው እንግዲህ የዘጋርዲያኑ አንዲ ሃንተር በጽሁፉ ላይ የጻፈው። እና ብዙ ኤኪቲኬ ላይ ፍላጎት የነበራቸው ቡድኖች ነበሩ። እናም ኒውካስሎች ያመለጣቸው ተጫዋች ነው። ምክንያቱም ትላንትና ጉድ የሰራችው እሱ ነው፣ ያቻነቱን እና ሁለተኛውን ጎል በማስቆጠር እና ኤኪቲኬ ትላንትና 2 ጎል ማግባቱ ለሊቨርፑል ቁልፍ ተጫዋች እየሆነ መምጣቱን ነው የገለጸው። ከጨዋታው በኋላ ኢብራሂማ ከናቴ ስለ ጎሉ ተጠይቆ ቃላት የለኝም በአሁኑ ሰዓት ላይ የሚሰማኝን ስሜት ለመግለጽ በማለት ነው የገለጸው። ለእኔና ለቤተሰቤ በጣም ከባድ ጊዜ ላይ ነን ያለ ነው። የህይወት አንዱ አካል ነው፣ ነገር ግን ለመቀበል ከባድ ነው። በተመሳሳይ ሰዓት ግን ከመቀበል ውጭ ሌላ አማራጭ የለንም በማለት ነው የገለጸው። አሰልጣኙ ጊዜ እንዲወስድ ነግሮኝ ነበረ እንዳልቸኩል፣ ነገር ግን በቡድናችን ውስጥ ጉዳቶች ነበሩ። ስለዚህ እኔ ተመልሼ ቡድኑን ማገዜ ጠቃሚ እንደሆነ ተሰማኝ። እናም ዛሬ የሚያደረግኩት ያንን ነው። ከቡድኑ ጋር ሆኜ በዚህ በማይታመን ድባብ በማለት ነው የገለጸው። ከዛ ለፍሎሪያን ቨርትዝ ድጋሚ ጎል በማግባቱ ደስተኛ መሆኑን ገልጿል። ለሱ ደስተኛ ነኝ፣ ለዓለም ያለውን ኳሊቲ ወይም ያለውን ብቃት እያሳየ ነው
በአሁን ሰዓት ላይ ያው የብቃቱ አናት ላይ አልደረሰም፣ ወይም ምርጥ የሚባለው ዋናው ብቃቱ ላይ አልደረሰም። ያ ግን በቅርቡ የሚመጣ ነገር ነው። 1 ጎል እና 1 አሲስት አደል በማለት ነው የገለጸው እና ስለዚህ በፍሎሪያን ቨርትዝ ደስተኛ መሆኑን ገልጿል። ፍሎሪያን ቨርትዝ ራሱ ከጨዋታው በኋላ በጣም ደስተኛ ነኝ ያለው አም ቬሪ ሃፒ አይ ሃቭ ቱ ስኮር፣ ጎል ማግባት አለብኝ፣ አሲስት ማድረግ አለብኝ፣ ቡድኑ እንዲያሸንፍ ማገዝ አለብኝ በማለት ነው እንግዲህ ሀሳቡን የሰጠው። ስለ ሂውጎ ኤኪቲኬ ደግሞ የማይታመን በማለት ነው የገለጸው። አንብሊቨብል ብሎታል ፍሎሪያን ቨርትዝ ሂውጎ ኤኪቲኬን። ከሱ ጋር ሜዳ ላይ መጫወት በጣም ደስ የሚል ነገር ነው። እሱ ለእኔ ብዙ ጎሎችን እንዳገባ አሲስት ካደረገኝ በኋላ እኔ ለሱ አሲስት በማድረግ በጣም ደስተኛ ነኝ በማለት ገልጿል። ስለዚህ ያው በሊቨርፑል ቤት በድጋሚ ድል መኖሩ በተለይ ኤርነስት ሎት እና ተጫዋቾቹም ያለባቸውን ጫና በትንሽም በጥቂትም ቢሆን የሚቀንስላቸው ነገር ነው የሚሆነው። ስለዚህ የጋርዲያን አርስተ ዜና ኢብራሂማ ከናቴ ስኮርስ ኦን ሂዝ ሪተርን አፍተር ዘ ዴይዝ ኦፍ ሂዝ ፋዘር ቱ ኮምፕሊት a fine Liverpool win inspired by Florian Wirtz and Hugo Ekitike። ስለዚህ የዘ ጋርዲያን ሄድላይን ወይም አርስተ ዜና ኢብራሂማ ከናቴ ከአባቱ ሞት በኋላ ተመልሶ ምርጥ በፍሎሪያን ቨርትዝ እና በሂውጎ ኤኪቲኬ ጎሎች ጥሩ የሚባል ድል የተቀዳጀውን ሊቨርፑልን በድጋሚ ወደ ድል እንዲመለስ ካገዙት ቁልፍ ተጫዋቾች መካከል አንዱ እሱ መሆኑን ለመግለጽ ሞክሯል። ወደ ትራንስፈር ዊንዶ ወይም ደግሞ ወደ ዝውውር መስኮቱ በምንሄድበት ጊዜ ኤርነስት ሎት እንደ ዲስ ኢዝ አንፊልድ ዘገባ ከሆነ ኤርነስት ሎት ያው አሁን ነገ ነው የሚጠናቀቀው የዝውውር መስኮቱ የሚዘጋው። የዝውውር መስኮቱ ከመዘጋቱ በፊት የሊቨርፑሉ አሰልጣኝ ኤርነስት ሎት ሊቨርፑሎች በአሁኑ ሰዓት ላይ ስኳዱን ለማጠንከር ከመዘጋቱ በፊት እንደሚሞክሩ ገልጿል የሚል ሪፖርትን የገለጸው። ስለዚህ ሊቨርፑሎች ቡድኑን ለማጠንከር ሰኞ 7 ፒኤም ይላል። የ2 ሰዓት ልዩነት ነው ያለን መሰለኝ ከእንግሊዝ ጋር በአሁኑ ሰዓት ላይ። ስለዚህ በእኛ ወደ እነሱ ወደኋላ ስለሆኑ ማታ እስከ 3 ሰዓት ድረስ የዝውውር መስኮቱ ክፍት ነው። ስለዚህ እስኪዘጋ ድረስ ሊቨርፑሎች ቡድኑን ለማጠንከር ተጫዋች እንደሚያስፈርሙ ነው የሚገልጸው። ቅድሚያ የሚሰጡት ደግሞ ተከላካይ መስመር ላይ መሆኑን ነው። ምክንያቱም ትናንትና ፍሪምፖንግ፣ ብራድሊ፣ ሌዮኒ እና ጎሜዝ በእነሱ አለመኖር ምክንያት ትናንትና ኤርነስት ሎት ዶሚኒክ ዞቦስ ላይ ራይት ባክ እንዲጫወት እንደተገደደ ይሄኛው የዲስ ኢዝ አንፊልድ ዘገባ ይነግረናል ማለት ነው። ከዛ በተጨማሪ ከርቲስ ጆንስ ከኢንተር ሚላን ጋር ስለሚወራው ነገር ጥያቄ ጠይቆ ነበረ እና እንደ ዲስ ኢዝ አንፊልድ ዘገባ ከሆነ ቡድኑ እኮ ምንድን ነው ስኳዱን ለማጠንከር እንጂ ለማድከም አይደለም እየሰራ ያለው የሚል መልስ ነው የሰጠው ኤርነስት ሎት። ስለዚህ ከርቲስ ጆንስ አይሄድም፣ ምክንያቱም በአሁን ሰዓት ዓላማችን ቡድኑን ማጠንከር እንጂ ማድከም አይደለም የሚል መልስ ሰጥቷል ነው የሚለው። ስለዚህ ሎት ከ4-1 ድሉ በኋላ ቃል በቃል አይ ቲንክ ዌር ትራይንግ ቱ ስትሬንግዘን ዘ ስኳድ ናት ትራይንግ ቱ ዌክን ኢት፣ ስኳዱን ወይም የቡድኑን ስብስብ ለማጠንከር እንጂ ለማድከም እየሰራን አይደለም፣ እንደዛ እየሰራን አይመስለኝም በማለት ነው የገለጸው። ስለዚህ 48 ሰዓታት ይቀሩታል እና መስኮቱ ምን ላይ እንደሚሆን እንግዲህ የምናየው ነገር ነው በማለት ነው የገለጸው። ስለዚህ ምናልባትም እስከ ነገ ድረስ አዲስ ተጫዋች በሊቨርፑል ቤት ልንመለከት እንችላለን። ስለዚህ ዋናዎቹ ነገሮች ያው ሊቨርፑሎች በአሁኑ ሰዓት ላይ በተጫዋች ጉዳት ምክንያት ትንሽ ውጤታቸው ኔጌቲቭ ወይም ጥሩ በማይባል መልኩ ተጽዕኖ እያደረበት ነው። ቢሆንም ግን ትናንትና 4-1 አሸንፈው በአንፊልድ ጨዋታውን ማጠናቀቃቸው ጥሩ የስኳዱን ስፒሪት የሚጨምር ነው የሚሉ ዜናዎች ናቸው የወጡት። የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበለን።